ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ማል ሚዲያ መረጃ ሰዓታችን ነው። በዛሬው መረጃ ሰዓታችን የምትሰሙትን አበይት ነጥቦችን ላስታውሳችሁ። እያንዳንዱ ኢትዮጵያዊ ሀገሩን የማስዋብና ለዓለም የማስተዋወቅ ኃላፊነት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የታሪካዊ ጠላቶቻችን ሀገር የማፍረስ ሴራን እያከሸፍን ነው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማም ተናግረዋል። ግብጽ ወደ ታላቁ የኢትዮጵያ ህዳሴ ግድብ የሶስትዮሽ ድርድር ላለመመለስ የያዘችውን አቋም አሁንም እንደጸናችበት መሆኑን አስታውቃለች። የትግራይ ክልል ወጣቶች ክልሉን ጥለው እንዳይሰደዱ ጥብቅ ቁጥጥር ሊደረግ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። ህወሓት አርሚ 7 እና አርሚ 13 የተባሉ የጦር ክፍሎቹን በሱዳን ለሚገኘው የጀነራል አልቡርሃን ጦር አሳልፎ መስጠቱ ተሰምቷል። ውድ አድማጭ ተመልካቾቻችን አበይት ነጥቦቹ እነዚህን ይመስላሉ። ወደ ዝርዝር መረጃዎች የምናልፍ ይሆናል። ከአፍታ ቆይታ በኋላ እመለሳለሁ። የትም እንዳትሄዱ። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጎትን በፍጹም አይርሱ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። ወደ መጀመሪያው መረጃ ሳልፍ እያንዳንዱ ኢትዮጵያዊ ሀገሩን የማስዋብና ለዓለም የማስተዋወቅ ኃላፊነት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በበጀት ዓመቱ 1.4 ሚሊዮን የውጭ ጎብኚዎች ኢትዮጵያን የጎበኙ ሲሆን ከዘርፉ 5.2 ቢሊዮን ዶላር መገኘቱም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር ከተማ ተገኝተው በአገሪቱ የቱሪዝም ዘርፍ ላይ ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው ቱሪዝም ከቅርስና ከተፈጥሮ ሀብት ባሻገር የገንዘብ እንቅስቃሴን በመፍጠር የሀገርን ኢኮኖሚ የሚደግፍ ትልቅ ዘርፍ መሆኑንም አስገንዝበዋል። ጎብኚዎችን ለማስደሰትና ከዘርፉ የሚገኘውን ገቢ ለማሳደግ መንግስት ትኩረት ሰጥቶ እየሰራ መሆኑንም የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገርን ገጽታ በመገንባት ረገድ እያንዳንዱ ዜጋ ኃላፊነት እንዳለበት አስታውሷል። ጠቅላይ ሚኒስትሩም አክለው እያንዳንዱ ኢትዮጵያዊ ሀገሩን አስውቦ አልቆና አሳምሮ የመስራት ብቻ ሳይሆን ያላትን ጸጋ ለዓለም የመግለጥና የማስተዋወቅ ትልቅ ኃላፊነት አለበት ብለዋል። በመንግስት በኩል የቅርስ ጥገና ስራዎች በጥንቃቄ እየተከናወኑ መሆኑን የገለጹት ጠቅላይ ሚኒስትሩ እኛ ቅርስ የምንጠብቅና የምናስውብ እንጂ የምናፈርስ አይደለንም በማለት በዘርፉ የሚነሱ ትችቶች የፖለቲካ ፈጠራዎች ናቸው ሲሉ ውድቅ አድርገውታል። በበጀት ዓመቱ በቱሪዝም ዘርፍ የተመዘገቡ ዋና ዋና ስኬቶች በቱሪዝም ሪፖርት ላይ ቀርበዋል። 1.4 ሚሊዮን የውጭ ሀገር ጎብኚዎች ኢትዮጵያን የጎበኙ ሲሆን ከነዚህም ከ5.2 ቢሊዮን ዶላር በላይ መገኘቱ ተሰምቷል። 50.16 ሚሊዮን የሀገር ውስጥ ጎብኚዎች ተንቀሳቅሰው በመጎብኘታቸው ከ79 ቢሊዮን ብር በላይ ገቢም ተመዝግቧል ተብሏል። ኢትዮጵያ 204 ዓለም አቀፍ ኮንፈረንሶችን ያስተናገደች ሲሆን በማይስ ቱሪዝም ዘርፍ ትልቅ ለውጥ እያመጣች መሆኑም ተገልጿል። በመጨረሻም በቱሪዝም ጨምሮ በሁሉም ዘርፎች በተመዘገበው ለውጥ ምክንያት በዘንድሮ ዓመት የኢትዮጵያ ኢኮኖሚ 10.2 በመቶ ያድጋል ተብሎ እንደሚጠበቅ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቋል። በውጭ ሀገር የሚኖሩ ኢትዮጵያውያንም ልዩነታቸውን ወደ ጎን በመተው የሀገራችንን መልካም ገጽታ በዓለም አደባባይ እንዲያስተዋውቁ ጥሪ አቅርበዋል። በየጢሻ ተሰግስገው የህዝብን ሰላም የሚያፈርሱ ኃይሎችን በመምታት የታሪካዊ ጠላቶቻችንን ሀገር የማፍረስ ሴራ እያከሸፍን ነው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። ሰራዊቱ ከአማራ ክልል ህዝብና የጸጥታ ኃይሎች ጋር በመቀናጀት ህግ የማስከበር ግዳጁን በብቃት እየተወጣ መሆኑን ተገልጿል። የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የኮር አዛዦች ከሆኑት ብርጋዴር ጀነራል አዲሱ መሐመድና ብርጋዴር ጀነራል መላኩ ገላነ ጋር በመሆን በቋሪትና በገነት አቦ ግንባር የተሰማራውን ሰራዊት ጎብኝተዋል። በጉብኝቱ ወቅትም ከተሰማራው ሰራዊት ጋር 4 የተለያዩ መድረኮች የተካሄዱ ሲሆን የእዙ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የውጭ ታሪካዊ ጠላቶች
ጠንካራ ኢትዮጵያ እንዳትኖር የሚያደርጉትን ዘርፈ ብዙ ጥቃት ማስቆም የሚያስችል የነሱን የውስጥ ተላላኪዎች በመደምሰስ መሆኑን አስገንዝበዋል። ሌተናል ጀነራሉ አክለውም በየጢሻው ተሰግስገው የህዝብን ሰላምና ልማት የሚያደናቅፉ የጥፋት መልእክተኞችን በመደምሰስ ለነዚህ ጽንፈኛ ኃይሎች የገንዘብና የግዳጅ ድጋፍ በመስጠት ጦር የሚያዘምቱትን የውጭ ጠላቶች ሴራ ማክሸፍ ይገባል ብለዋል። የኮር አዛዡ ብርጋዴር ጀነራል አዲሱ መሐመድ በበኩላቸው የምስራቅ እዝ በየዘመናቱ የሀገርን ክብር ያስጠበቀ ጀግና ሰራዊት መሆኑን አስታውሷል። አሁንም የጽንፈኛውን ሀገር የማፍረስ እቅድ በመመከት የተስተጓጎለውን የአማራ ክልል ሰላምና ልማት መልሶ ለማጠናከር ሰራዊቱ በተለመደ ጀግንነት እየተሰራ ይገኛል ማለታቸውን ዘገባው ያመላክታል። ሌላኛው የኮር አዛዥ ብርጋዴር ጀነራል መላኩ ገላነ በበኩላቸው ሰራዊቱ ሀገራዊ ተልእኮን ከህዝብና ከሌሎች የጸጥታ ኃይሎች ጋር በቅንጅት በመፈጸም ህግ የማስከበር ግዳጁን በብቃት እየተወጣ መሆኑን አረጋግጧል። አያይዘውም ሰራዊቱ ይህንን የህዝብ ጠላት በፍጥነት በማጥፋት ወደ መደበኛ ግዳጅ ዝግጅቱ ለመመለስ መዘጋጀት አለበት ሲሉ አሳስበዋል። ግብጽ ወደ ታላቁ የኢትዮጵያ ህዳሴ ግድብ የሶስትዮሽ ድርድር ላለመመለስ የያዘችውን አቋም አሁንም እንደጸና መሆኑን አስታውቃለች። የሀገሪቱ የመስኖና ውሃ ሚኒስቴር ሃኒ ሲዌላሚ እንደገለጹት ፕሬዝዳንት አብዱል ፈታህ አልሲሲና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በግድቡ ውዝግብ ዙሪያ ከተነጋገሩ ወዲህ ዋሽንግተን በግብጽና በኢትዮጵያ መካከል ያለውን ልዩነት ለማጥበብ ፍላጎት አሳይታለች። የግብጽ የዜና ምንጮች ዋቢ አድርጎ የወጣው መረጃ እንደሚያመለክተው ሚኒስትሩ በአሁኑ ወቅት በግድቡ ውዝግብ ዙሪያ የተጀመረ አዲስ ንግግር እንደሌለ ጠቅሰዋል። አክሎም የግብጽን ብሔራዊ ጥቅም ሊያስጠብቅ የሚችል ግልጽ የመሪዎች ማዕቀፍ ካልተበጀ በስተቀር ካይሮ ወደ ድርድሩ ጠረጴዛ እንደማትመለስ በድጋሚ አረጋግጠዋል። ግብጽ ከ2 ዓመት ከመንፈቅ በፊት ኢትዮጵያ በቅን መንፈስ እየተደራደረች አይደለም የሚል ክስ በማቅረብ ከሶስትዮሹ ድርድሩ በተናጠል መውጣቷ ይታወሳል። የትግራይ ክልል ወጣቶች ክልሉን ጥለው እንዳይሰደዱ ጥብቅ ቁጥጥር ሊደረግ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ። ይሁን እንጂ ዓለም አቀፍ ተቋማት ለስደቱ ምክንያት ነው ያሉትን የግዳጅ ወታደራዊ አፈሳ እንዲቆምም እየጠየቁ ይገኛሉ። የትግራይ ወጣቶች ክልሉን ጥለው እንዳይሰደዱና እንዳይፈናቀሉ ጥብቅ ቁጥጥር ማድረግ አስፈላጊ በመሆኑ በጉዳዩ ላይ ሰፋፊ ስራዎች እየተሰሩ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል በሚመራው ካቢኔ ውስጥ የክልሉ ፖሊስ ኮሚሽነር ጀነራል ሆነው የተመደቡት ይህደጎ ስዩም በመቀለ ከተማ በተዘጋጀው መድረክ ላይ እንደገለጹት ወጣቱ ክልሉን እየለቀቀ ያለው በራሱ ፍላጎት ሳይሆን የውስጥና የውጭ ጠላቶች ባዘጋጁት ሴራ ነው ሲሉ ተናግረዋል። ኮሚሽነሩም አክለው ጠላቶች ሆን ብለው የትግራይን ሕዝብ ለማሸበር ጦርነት ሊነሳ ነው የሚል የሐሰት ወሬ እየነዙ ወጣቱን ለህገወጥ ስደት እየዳረጉት ነው ብለዋል። ይህንን የሐሰት ወሬና ስደት ሙሉ ለሙሉ ለመቆጣጠር ከሌሎች የጸጥታ አካላት ጋር በተቀናጀ ሁኔታ እየተሰራ መሆኑንም ገልጿል። በሌላ በኩል የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተቋማት ለወጣቱ መሰደድ ዋነኛ ምክንያት እየሆነ ያለው አስገዳጅ ወታደራዊ አፈሳ ነው በማለት ድርጊቱ እንዲቆም በተደጋጋሚ በማሳሰብ ላይ ይገኛሉ። ነገር ግን በተለያዩ ሚዲያዎችና ማህበራዊ አውታሮች የሚወጡ መረጃዎች እንደሚያመለክቱት ፊታቸውን በጭንብል የሸፈኑ የጸጥታ አካላትን ጭምር በመጠቀም በሆቴሎች፣ በሃይማኖት ተቋማትና በመዝናኛ ስፍራዎች የሚደረገው የግዳጅ ወታደራዊ አፈሳ አሁንም ተጠናክሮ ቀጥሏል። ህወሓት ዓለም አቀፍ የጦር ህግን በመጣስ በትግራይና አካባቢ የሚገኙ ትምህርት ቤቶችን የጦር መሳሪያ መጋዘንና የታጣቂዎች ማረፊያ አድርጎ እየተጠቀመባቸው መሆኑ ተገለጠ። ጉዳዩን ተከትሎ በቡድኑ ላይ ማዕቀብ እንዲጣል የሰብአዊ መብት ተሟጋቾች ጥሪ እያቀረቡ ይገኛሉ። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ ከ500 ሚሊዮን ብር በላይ ወጪ በማድረግ በራያ አላማጣ፣ በአፍላና በማይቀንጥል አካባቢዎች ያስገነባቸውን ትምህርት ቤቶች ለጦርነት አገልግሎት እየዋሉ መሆኑን የሚያሳዩ መረጃዎች ወጥተዋል። የህዝብ መገልገያ ተቋማትን ለጦር መሳሪያ ማከማቻነት መጠቀምን የሚከለክለውን ዓለም አቀፍ የጦር ህግ ወደ ጎን በመተው ህወሓት እነዚህን የትምህርት ተቋማት የጦር ዲፖና የታጣቂዎች ማረፊያ አድርጎ
መቆየቱ ተረጋግጧል። ይህም የትምህርት መሰረተ ልማቶች ለጦርነት ዓላማ የመጠቀም አካሄድ የተገነዘቡ የሰብአዊ መብት ተሟጋቾችና የዩኒሴፍ አመራሮች ድርጊቱን በጽኑ አውግዘዋል። ሰብአዊ መብት ተሟጋቾችም አክለው የትምህርት ተቋማት የሽብር መፈልፈያ መደረጋቸው ሊቆም ይገባል በማለት ዓለም አቀፉ ማህበረሰብ በቡድኑ ላይ ጥብቅ ማዕቀብ እንዲጣል ጥሪ አቅርቧል። ይህ አዲስ የወጣው መረጃ ህወሓት በዓለም አቀፉ ማህበረሰብ ዘንድ ሌላ ተጨማሪ ውግዘትና ጫና እንዲገጥመው እያደረገ መሆኑ ተመላክቷል። ህወሓት በትግራይ ክልል ታስረው የነበሩ 19 የኤርትራ ስደተኞችን ለኤርትራ የደህንነት አካላት አሳልፎ መስጠቱ ተሰማ። ድርጊቱ በትግራይ ክልል በሚገኙ ስደተኞች ላይ ከፍተኛ ስጋት የፈጠረ ሲሆን ዓለም አቀፉ የስደተኞች ድርጅት በአስቸኳይ ጣልቃ እንዲገባ ጥሪ እየቀረበ ይገኛል። በትግራይ ክልል ሰሜን ምዕራብ ዞን አዲ ሀገራዊ አካባቢ ታስረው የነበሩ 19 የኤርትራ ስደተኞች ባለፈው ሰኔ 19 ቀን 2018 ዓ.ም ወደ ኢትዮ ኤርትራ ድንበር ሰንበል በተባለ ቦታ በመውሰድ ለኤርትራ ስለላና ጸጥታ አመራሮች ተላልፈው መሰጠታቸው ታውቋል። ይህ ህወሓት በኤርትራውያን ስደተኞች ላይ የወሰደው እርምጃ በትግራይ ክልል በተለያዩ መጠለያ ካምፖችና ከተሞች ውስጥ የሚኖሩ በሺዎች የሚቆጠሩ የኤርትራ ስደተኞችን በከፍተኛ ሁኔታ ስጋት ውስጥ ጥሏቸዋል ተብሏል። ስደተኞቹም እንደተናገሩት ይህ ድርጊት በደህንነታችን ላይ ቀጥተኛ አደጋ የደቀነ በመሆኑ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና የሰብአዊ መብት ተሟጋች በአስቸኳይ ጣልቃ ገብተው ጥበቃ ሊያደርጉልን ይገባል ሲሉ ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ ድርጊቱ ዓለም አቀፍ የስደተኞች መብት ድንጋጌዎችን የጣሰ ነው በሚል ከተለያዩ የሰብአዊ መብት ተሟጋቾች ዘንድ ትችቶችን እያስከተለ ይገኛል። ህወሓት አርሚ 7 እና አርሚ 13 የተባሉ የጦር ክፍሎቹን በሱዳን ለሚገኘው የጀነራል አልቡርሃን ጦር አሳልፎ መስጠቱ ተሰማ። ይህ የህወሓት አዲስ ወታደራዊ ተሳትፎ የቀጠናውን ጦርነት ይበልጥ እንደሚያወሳስበውም ተገምቷል። በሱዳን ደማዚን አካባቢ የሚንቀሳቀሱ የህወሓት አርሚ 7 ታጣቂዎች ለእያንዳንዳቸው $500 በሚደርስ ክፍያ ለጀነራል አብዱል ፈታህ አልቡርሃን ጦር ተላልፈው መሰጠታቸውን ከአካባቢው ያመለጡ መረጃዎች ጠቁመዋል። ታጣቂዎች የጥቅማ ጥቅም ጥያቄ ቢያነሱም እስካሁን ምንም አይነት ምላሽ እንዳልተሰጣቸውም ታውቋል። ህወሓት ይህንን እርምጃ ተከትሎ አርሚ 13 የተባለውን ተጨማሪ የጦር ኃይሉን በተመሳሳይ መልኩ ለአልቡርሃን ጦር አሳልፎ መስጠቱ ተሰምቷል። ይህም በሱዳን ብሉ ናይል ግዛት የሚንቀሳቀሰውን የሱዳን ፈጥኖ ደራሽ ኃይል ወይም RSFን ለማዳከም የታለመ እንቅስቃሴ መሆኑ ተገልጿል። ጉዳዩን በቅርበት የሚከታተሉት የቀጠናዊ ፖለቲካ ተንታኞችም አክለው ህወሓት የጦር ኃይሉን ወደ ብሉ ናይል ግዛት በማስገባት በሱዳን የእርስ በርስ ጦርነት ውስጥ ጣልቃ መግባቱ የቀጠናውን ቀውስ ከመቼውም ጊዜ በላይ ያወሳስበዋል። በተለይም የኢትዮጵያን ድንበር አዋሳኝ አካባቢዎች ለአላስፈላጊ ወታደራዊ ስጋት የሚዳርግ አደገኛ አካሄድ ነው ሲሉ አስጠንቅቋል። የተለያዩ ወገኖች ህወሓት በትግራይ ወጣቶች ስም የገነባውን ኃይል በማያገባው የውጭ ሀገር ጦርነት ውስጥ እየማገደ ይገኛል በሚል ድርጊቱን በከፍተኛ ሁኔታ እየተቹት ይገኛሉ። የምስራቅ አማራ ፋኖ ታጣቂዎች ከቡድኑ እየሸሹ እጅ እየሰጡ መሆኑን ተከትሎ በአላማጣ ከተማ የሚገኙ ሆቴሎች ለታጣቂዎች አገልግሎት እንዳይሰጡ በፋኖ አመራሮች መታገዳቸው ተሰምቷል። የምስራቅ አማራ ፋኖ ታጣቂዎች ጽምዶ የተባለውን ወታደራዊ አሰላለፍ በመቃወም በገፍ እየሸሹና እጃቸውን እየሰጡ እንደሚገኙ ተገልጿል። ይህንን ሽሽት ተከትሎ በርካታ ታጣቂዎች በአላማጣ ከተማ የሚገኙ ሆቴሎችና ማረፊያዎች ቤቶችን ለመደበቂያነት እየተጠቀሙባቸው መሆኑ ታውቋል። ይህ የወታደሮቹን መሸሻ ለማስቆምና ሁኔታውን ለመቆጣጠር የፋኖ ከፍተኛ አመራሮች ጥብቅ መመሪያ አውጥቷል። መመሪያውም በአላማጣ ከተማ ውስጥ የሚንቀሳቀሱ ማንኛውም ሆቴሎችና ማረፊያ ቤቶች ለፋኖ ታጣቂዎች ምንም አይነት የመኝታም ሆነ የሌላ አገልግሎት ድጋፍ እንዳይሰጡ የሚከለክል ነው። የፋኖ አመራሮች ለሆቴል ባለቤቶች ባስተላለፉት ማስጠንቀቂያ ማንኛውም ማረፊያ ቤት ከቡድኑ የሸሹ ታጣቂዎችን ደብቆ ከተገኘና አገልግሎት ሲሰጥ ቢገኝ ጥብቅ እርምጃ ይወሰድበታል ማለታቸው ተሰምቷል። ይህ ውሳኔ በአላማጣ ከተማ በሚገኙ የንግድ ተቋማትና ማረፊያ ቤቶች ላይ ከፍተኛ ስጋት የፈጠረ ሲሆን በፋኖ ታጣቂዎች መካከል ያለውን የውስጣዊ አለመግባባት ይፋ ያደረገ መሆኑም ተመላክቷል። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ነው ሲሉ ወነጀሉ።
አሜሪካን የጣለችውን የቪዛ እገዳም ድርጅቱ እንደማይቀበለው አስታውቋል። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ እንደሚገኝም ገልጸዋል። የክልሉ ቴሌቪዥን እንደዘገበው የጽህፈት ቤት ኃላፊዋ ይህንን የተናገሩት ከትናንት በስቲያ በሰጡት ጋዜጣዊ መግለጫ ላይ ነው። ፈትለወርቅ ገብረ እግዚአብሔር በመግለጫቸው አሜሪካን በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ በግለሰቦች ላይ የተጣለ ሳይሆን በህወሓት መሪዎች ላይ ያነጣጠረ ነው ብለዋል። ሆኖም ህወሓት በመሰረታዊ መሪዎቹ ላይ ፈጽሞ እንደማይደራደር አጽንኦት ሰጥቷል። አክሎም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለዋሽንግተን ማስታወቃቸውን ጠቅሰዋል። የህወሓትና የትግራይ ህዝብ ጥያቄ ራስን በራስ የማስተዳደርና የራስን እድል በራስ የመወሰን መሆኑን ያመላከቱት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ ነው ማለታቸውን የጣቢያው ዘገባ አመላክቷል። ወደ ዛሬው የመጨረሻው መረጃ ነው የምወስዳችሁ። በደቡብ አፍሪካ የሚንቀሳቀሱ ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው የውጭ ዜጎች ከሀገሪቱ እንዲወጡ የሰጡት ቀነ ገደብ ትናንትና ተጠናቋል። በከተሞች የተቀሰቀሰው ተቃውሞ ከፖሊስ ጋርም ወደ መጋጨት አምርቷል። በደቡብ አፍሪካ ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው የውጭ ዜጎች ከአገሪቱ እንዲወጡ የሰነዱት ቀነ ገደብ እንግዲህ ተጠናቋል። ይህን ተከትሎ በተለያዩ የአገሪቱ ከተሞች የጸረ ስደተኞች ቡድኖች የውጭ ሀገር ዜጎች ከሀገሪቱ እንዲወጡ የሚጠይቁ ሰልፎችን አድርገዋል። የመንግስት ጸጥታ ኃይሎችም ሁኔታውን ለመቆጣጠር ከፍተኛ የፖሊስ ኃይል አሰማርተው ውለዋል። ከአገሪቱ የዜና ምንጮች የተገኘው መረጃ እንደሚያመላክተው በአንዳንድ አካባቢዎች በስደተኞች ንብረት ላይ ዝርፊያ የተፈጸመ ሲሆን ሰልፈኞች ከፖሊስ ጋር በረብሻ ተጋጭቷል። የተቃውሞ አስተባባሪ ቡድኖች በቀነ ገደብ ያልወጡ የውጭ ዜጎች እስር ይጠብቃቸዋል በማለት ቢዝቱም የደቡብ አፍሪካ መንግስት ግን ዛቻውን ፍጹም የሐሰት መሆኑን አስታውቋል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ በሰጡት መግለጫ ሰልፈኞቹ ተቃውሟቸውን በሰላማዊ መንገድ ከማሰማት ባለፈ ማስፈራሪያና ዛቻ መፈጸም ወይም ለዜጎቹ ቀነ ገደብ ማስቀመጥ እንደማይችሉ በጥብቅ አሳስበው ነበር። ይሁን እንጂ በአሁኑ ወቅት ከጸጥታ ስጋት የተነሳ በሺዎች የሚቆጠሩ የውጭ ሀገር ስደተኞች በየሀገሮቻቸው ኤምባሲዎች አቅራቢያ በጊዜያዊ ተጠልለው እንደሚገኙ ተገልጿል። የዛሬ የመሃል ሚዲያ መረጃ ሰዓታችን ይህንን ይመስላል። ከመረጃዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ አንድ እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውሉ።